አድርገሹ ከሆነ እኔ ይሄንን አላምንም ሮዝ። ቆይ ለአንድ ዘረቢስ እብድ ብለሽ ነው እንደዚህ እናትሽ ላይ እየጮሽባት ያለሽው? እሺ ዝም በይ አልኩሽ እኮ አይሰማም። ግን ምን ንገረኛ። ሰላሜ እባክሽ አንዴ ተረጋጊና ነው። እኔ ልንገርህ፣ እናቴ አንቺን በማግባቴ አትስማማም። እናቴ ያለመነችበትን ህይወት ደግሞ መኖር አልፈልግም ነው አይደል ማለት የፈለግከው? ተረጋጊ። የራስህ ጉዳይ። እኔ በዝምታ አለፍኩት ማለት እንደዛ አድርገህ ካሰብኩ ደግሞ ሞኝ ነህ። እሺ ቀኛለክ ብዬ እያሰብኩ ነበር። አንተ ግን የኔን ህይወት ማበላሸት፣ እድሜን በተስፋ መጨረስ ላይ ነክ። ናታን ስትፈልግ አለማግባት ትችላለህ። እኔ የሚቆጨኝ አንተ። ሰላም ማያ ነሽ አይደል? አዎ ማያ ነኝ። ግን አንቺን አላወኩሽም። አብረን ተምረናል። አትጨነቂ። እኔ እንኳን አገኘሁሽ። ቅዱስ ስላንቺ ብዙ ጊዜ ነግሮኛል እና በዛ ነው የማውቅሽ። ምን ሰላችሁ? እኔ እሱ ደግሞ እኔን ሲጠብቅ ይቆየ ነው። በስተመጨረሻም አሁን ልንተያይ ነው። እጭ ሙትቻ ትሪ ቢገሸለጥስ? እሺ አሁን ቀሚሷ አለቀም ቢልሽስ ምንድነው የምታረጊው? ኧረ ማኪ እንዴት ማኪ ሰላምን አንቋ እያስፈራራቻት እያለ ናታን ደረሰ። እጅግ በጣም በመደንገጥ ከቤት ወጥቷት ይሄዳለች። ማያም እንግዲህ በስተመጨረሻ ተገኝቷለች። ሆኖም እንግዲህ ቅዱሴ የገባበት ጠፍቷል። በባለፈው ክፍል ላይ እንግዲህ ቅዱሴ ያለበት ሮዚ ሄዳ ነበር። ሮዚ እዛ እንደደረሰች ልታገኘው አልቻለችም። እቤት ውስጥ ስታይ ደም አይቷ ነበር። ደሙን አይቷ ልክ እንደደነገጠኝ ነበር ክፍሉ የተጠናቀቀው። ሆኖም እንግዲህ ያንን ደም በማየቷ ወደ ቤት ተመልሷ ትመጣለች። እቤትም ተመልሷ መታ እማዬ ቅዱሴን የት ነው ያደረግሽው? ዝተሽብኝ ነበረ። እውነት ቅዱሴን የሆነ ነገር አድርገሽው ከሆነ እያለችም ስትጨው ማይ ምንድነው እሱ? አንቺ እንደዚህ የሆንሽ ያለሽው ለዛ ለተራ እብድ ነው ብላ ትላታለች። አንቺ አፍሽን ያዢ ብዬሻለሁ ብላ ስትላትም ማያም እውነት አንቺ ጤነኛ ነሽ ወይ? ለሱ ነው የምትናገሪው እያለች ስትናገራት ሮዚም እንቅ አድርጓት ይዛትና ዝም በይ ብዬ ደጋግሜ ተናግሬሻለሁ፣ ምንም አይነት ነገር እንድትተነፍሺ አልፈቅድልሽም ብላ እንግዲህ ዝም ታስብላታለች። እሷም እንግዲህ ዝም ካስባለቻት በኋላ እኔ እጅግ ገርሞኛል ብላ ትላታለች። አሁንም ዝም በይ ብላ ትልና እማዬ ቅዱሴን የት ነው ያደረግሽው? ቅዱሴ አንድ ነገር ከሆነ እወቂ ብላ ትላታለች። ቅዱሴ ያለበት ሄጄ ደም ነው ያየሁት። ስለዚህ ቅዱሴን የት እንዳደረግሽው እያለች እንግዲህ እየተናገረቻት ትገኛለች። ሆኖም እሷ ዞር በይልኝ፣ አንቺ መቼ ነው እንደ እናት እኔን የምታከብሪው? ዞር እንድትይልኝ እፈልጋለሁ፣ ውጭልኝ ብዬሻለሁ ብላ እንድትወጣ ታደርጋታለች። ሮዚም ቀጥ ብላ ትወጣለች። ሮዚም እንግዲህ ስትወጣ በባለፈው ላይ ናታን እንግዲህ ለሰላም ቀሚስ ገዝቶላት በጣም አምሮባት ነበረ እንደምናስታውሰው። ሆኖም እንግዲህ ሰላም ካማረባት በኋላ መቼ ነው የምንጋባው? እኔ ካንተ ይምጣ ብዬ እንጂ እስካሁን ድረስ ዝም ያልኩ ጊዜንና ሰዓቴን እየጨረስክብኝ ነው። እስከ መቼስ ነው አንተን የምጠብቀው ብላ ትጠይቀዋለች። እሱም የኔ ፍቅር ትንሽ ታገሽኝ አቃለው ብሎ ይላታል። ሁል ጊዜም ታገሽኝ ነው የምትለው፣ ግን እስከዛሬ ታግሻለሁ። እኛ ትንንሾች ሕፃን አይደለንም፣ ራሳችንን የምናቅነን። ስለዚህ በራሳችን መኖር እንችላለን። መቼ ነው የምትወስነው? ንገረኝ ብላ ትለዋለች። እሱም ዝም ይላታል። ንገረኝ እያለች ስትጮውበት አይ አንተ መናገር አትችልም፣ ስለዚህ እናቴ አልፈቀደችልኝም። ማያም እዚህ ስላለች እናቴ አንቺን እንዳገባ ስለማትፈቅድ ማግባት አልችልም ልትለኝ ፈልገ ነው አይደል ብላ ትለዋለች። እሱም ሰላም ብሎ ይጮውባታል። ሰላምም ትታው ትሄድና ልብሷን ትቀይርና ይኸውልህ ቀሚስን መውሰድ ትችላለህ፣
እኔ እያታለልከኝ እስከ መቼ ድረስ ነው የምቀመጠው? ለምንስ ነው በህይወቴ የምትጫወትብኝ? ብላ ሁለቱም ተናደው እያሉ ነበር ሮዛ ከክፍል የወጣችው። ሮዛም ሲያዩት እጅግ በጣም አዝናለች። ምን ሆነሻል ብሎ ሲልም ቅዱሴ የት እንዳለን እንጃ ክፍሉ ሳይ ደም አለ ብላ ትለዋለች። እማዬ ምን እንዳረገችው እኔ እንጃ ከፍቶኛል ብላ ስትለው እሱም ነይ እስቲ ብሎ ያቅፋታል። ሰላምም ውሃ ታመጣላትና ሮዝዬ ተረጋጊ፣ ምንም ነገር አይሆንም ታገኘዋለሽ ብላ ትላታለች። እንዳፋችሁ ያድርግልኝ ብቻ ምንም ነገር እንዳይሆን በማለትም ትላለች። አይ እንፈልገዋለን በቃ ብሎ ሲላትም እሺ በቃ እንፈልገው፣ አዎ የሆነ ነገር ሳይሆን አሁኑኑ ፈልጉት ብላ ትላለች። ሰላምም እሺ በማለት ሊወጡ ሲሉ ሰላምም ውሃውን ሰጥቷት ጠጥቷ ይወጣሉ። እንግዲህ ሊወጡ ሲሉ ናታንም መልሶ ቀሚሱን ይሰጣታል። መልሶ ቀሚሱንም ሰጥቷት እሷም እጅግ በጣም ስለተናደደች እራሱ ክፍል ታስገባለታለች። ማይም እንግዲህ እናትየዋን እንዴት ይህንን እብድ ትፈልጋለች? ጤነኛ ናት ወይ ግን እያለች እንግዲህ ከስር ከስር እያራገበች እናትየዋም ተያት፣ ምናልባት እኮ አዝናለት ሊሆን ይችላል ብላ ስትልም አይ ይሄ አዝነታ ነው ብለሽ ነው? ይሄማ አዝነታ አይደለም ብላ ትላታለች። አይ ማይ እስቲ ተይ ብላ ትላታለች። እሷም እንግዲህ እንደዛ ባለቻትም ሰዓት እጅግም በጣም እያዘነች ወደ ናታን ክላስ ስትመጣ ናቲ እያለች ስትገባ የናቲም አልጋ ላይ ቀሚስ ነበር። ዋው ይሄ ቀሚስ እንዴት ያምራል! ይሄንን ቀሚስማ መልበስ አለብኝ፣ በጣም ነው የሚያምርብኝ እያለች እንግዲህ ማይዬ ልበሹ ይሄ ካንቺ ላይ ያምራል ብላ ቀሚሱን ትለብሰዋለች። ቀሚሱንም ለብሳ ሙልት ብላበት አምሮባት ነበረ። ቦርጫም ወደፊት መጥቶ ነበር። ነፍሰ ጡርም አስመስሏት ግን እሷ እልክ ነገር ስለሆነ ያምርብኛል እያለች ሰላምን ቡና ልታፈላ እያቀራረበች ባለችበት ሰላምዬ አየሽ እንዴት እንደሚያምርብኝ ብላ ትላለች። ሰላምም እጅግ በጣም ትናደዳለች። ምን ሆነሻል? ምን ነው ያምርብሻል ወይና አያምርብሽም እንድትኝ ነው የምፈልገው ብላ ስትላትም ይሄ ቀሚስ እኮ ናታን ነው የገዛው፣ አንቺ ለምንድን ነው ከክፍሉ ያወጣሽው? አስቀምጪ ብሎኝ እኮ ነው ብላ ትላታለች። እኔ ያልኩሽ ያምርብኛል ወይስ አያምርብኝም? ይሄንን መልስ እንድትመልሽልኝ እንጂ ሌላ ነገር አይደለም ብላ ትላታለች። እሷም እጅግ በመናደድ ወደ ኩሽና ትሄድና ወይኔ ቀሚሴን ወሰደችው በማለት ብርጭቆውን እየቀጠቀጠች ራሷን እየቀጠቀጠች እጅግ እየተናደደች ምን አርጌ ነው ይሄን ቀሚስ ማስወልቃት? አሁን ለናታን ብናገር ተጣልተናል፣ አንቺ የማትፈልጊ ከሆነ ትውሰደዋ ብሎ ነው የሚለኝ። ስለዚህ የሆነ ነገር ማድረግ አለብኝ፣ ይሄን ቀሚስ ማውለቅ አለባት። አስቢ ሰላም አስቢ ትልና ቢንቶ ብደፋባትስ ብላ ታስባለች። ውሃስ ብደፋባት እያለች እንግዲህ ብዙ ነገራትን ካሰላሰለች በኋላ ደግሞ ቢንቶ ደፍቼስ ደግሞ ቀሚሱስ ባይለቅ በማለት ብዙ ነገራትን ካሰበች በኋላ ለካ ቡና እያፈላው ነኝ፣ ቡናውን መድፋት እችላለሁ፣ ይሄ ቀላል ነገር ነው ብላ በቡናው ላይ ትወስናለች። ሆኖም እንግዲህ ሮዚና ናታን እንግዲህ ቅዱሴን ፍለጋ እየሄዱ ሮዚም እውነት ቅዱሴ ምንም አይሆንም ብላ ስትለውም ባክሽ ዝም በይ ምንም አይሆንም ልንፈልገው እየሄድን አይደል ወይ ብሎ ይላታል። አይ ምንም አይሆንም በለኝ፣ ምን ሮዚ ምን እየሆንሽ ነው ያለሽው? ልንፈልገው እኮ እየሄድን ነው ብሎ ይላታል። እሷም እሺ በቃ በማለትም እንግዲህ መንገዱን ይዘው ብቻ እማዬ የሆነ ነገር አድርጓ ቢሆንስ ደሙስ እያለች ተደጋግማ ጠይቀዋለች። እሱ ምናልባት እኮ አንስሮት ሊሆን ይችላል ምንም አይሆንም ብሎ እሷን እያበረታ፣ እሱ ግን በውስጡ ጭንቀት ነበረ ከሰላም ጋር ተጣልቶ ስለወጣ። ሆኖም እንግዲህ ማያም በየመንገዱ በስልኳ ውስጥ የሱን ፎቶ ይዛ ቅዱሴን እያፈላለገች ነበር። በየመንገዱ እየሄደች ይሄን ታውቃላችሁ ወይ እያለች እያፈላለገች እያለ ሮዚ በመንገድ ላይ ስትሄድ ድንገት ትገጫታለች። ስትገጫትም ልጅቷ እጇ ላይ ስለሆነ ስልኳን ያዘችው ስልኳ ይወድቅባታል። ስልኳም ሲወድቅባት ማያ ስትመለከት እሷ
ስትመለከት ስልኳን የቅዱሴ ፎቶ ነበረበት። ሮዚም ትንሽ እንደሄደች ታስብና እንዴ ይሄ ነገር ብላ ምን ሆነሻል ሮዚ እንሂድ እንጂ ብሎ ሲላትም ትመለስና ማያ ብላ ስትጠራት አዎ ምን ነው ታውቂኛለሽ ወይ አብረን ተምረናል ብላ ስትላትም አይ አብረን አልተማርንም ግን እኔ በደንብ ነው ማቅሽ ብላ ትላታለች። እሷም እንዴት አወቅሽኝ ብላ ስትጠይቃትም ቅዱሴ ሰላንቺ ይነግረኝ ነበር ብላ ትላታለች። ቅዱሴ ብላ ስትላትም አዎ ቅዱስ ሰላንቺ ይነግረኝ ነበር ቅዱስ ጓደኛዬ ነው ብላ ስትላትም ማያ እጅግ ትደነግጣለች። እሷም ቅዱሴ እኔ አውቀዋለሁ ታገኘዋለሽ ብላ ስትላት ማመን እስኪያቅታት ድረስ ትደነግጥና ወደ ሜዳ ሄዳ ቁጭ ትላለች። ሮዚም ማያን በማግኘቷ በጣም ደስ ብሏታል። ስላገኘውሽ ደስ ብሎኛል ቅዱሴንም ታገኘዋለሽ ብላ ትላታለች። እሺ ቅዱሴ ሰላም ነው ወይ እንዴት ነው? እኔም እሱም ልንገናኝ እኔም ራሴን እስካገኝ ብዙ አመታትን ተፈላለግን፣ ብዙ አመታትን ተራርቀን ቆይተናል። ስለዚህ አሁን ቅዱሴ እንዴት ነው ያለው? የት ነው ያለው? ሰላም ነው እንዴ ብላ ስትልም አዎ ሰላም ነው፣ እሺ ውሰጂኝ እሱ ያለበት ብላ ስትላትም ሮዚ የምትለው ቃላት ይጠፋባታል። በዛኑ ሰዓት ናቲ አሁን ቅዱሴ የት እንደገባ አተነው እየፈለግነው ነው፣ መንገድ ላይ የተገናኘ ነው። ትናንትና ሰላም ነበረ፣ ዛሬ ሰላጣችሁ ነው እየፈለግነው ያለነው፣ ምንም ነገር አይሆንም ብሎ ይላታል። ማያም እሺ በቃ እንፈልገዋለን በማለት እንግዲህ ተያይዘው መፈለግን ይጀምራሉ። ሆኖም እንግዲህ የሆነ ቦታ ላይ ሲደርሱ እኔ ወደ ቤት መመለስ አለብኝ ብሎ ይላታል ሮዚን። ሮዚም ሂድ በቃ እኔና ማያ እንፈልገዋለን በማለት እንግዲህ እነሱ መፈለጋቸውን ይቀጥላሉ። ሆኖም እንግዲህ ሰላምና ማኪ ደግሞ እዛ እየተተራመሱ ይገኛሉ። ሰላምም እንግዲህ ቡናውን ለመድፋት ከወሰነች በኋላ ቡናውን ትይዝና ቀጥታ ሄዷ ትደፋባታለች። ማኪም እጅግ በጣም ትናደድና እንዴት ነው ቡና የምትደፊብኝ ብላ ስትላት እሷም አላወኩም ይቅርታ አድርጊልኝ ብላ ትላታለች። የምን ይቅርታ ነው ማደርግልሽ? ሰውነቴ ቢገሸለጥስ እንዴት አድርገሽ ነው የምትደፊብኝ? ልብሱስ ባይለቅስ ይህን ቀሚስ ቢበላሽስ ብላ ትጮውባታለች። ቀሚሱን አጥቤ አስለቅቅልሻለሁ ባይለቅሳ በያሁን በደንብ አስለቅቀሽ አድርቀሽ መልሰሽ ይዘሽ ነይ ብላ ትላታለች። እሺ በቃ ብላ ስትላትም ልብሷን ቀይሯ ታመጣላታለች። በዚህኑ ሰዓት ሰላም የኔን ቀሚስማ ሞቼም አልሰጥሽም ታገኛታለሽ እያለች እንግዲህ እያሾፈችባት ነበረ። ሆኖም እንግዲህ እሷም ቀሚሱን አጥበሽ አምጪ ብላት እሷም እንግዲህ ለማጠብ ይለቅልኛል አይለቅልኝም ብላ የናታን ስጦታ ስለሆነ ለማጠብ ትሄዳለች። ሆኖም እንግዲህ ናታንም ወደ ቤት መመለስ አለብኝ ብሎ ወደ ቤት ተመልሷል። ናታንም ወደ ቤት ሲመለስ እንግዲህ ሰላምን የታለ ልብሱን አጥቤሽ አምጪ ያላልኩሽም ወይ ብላ ስትላትም ልብሱን አጥቤ ናታን ወስዶታል ብላ ትላታለች። እንዴት ነው ለናታን የሰጠሽው? ማን አባሽ ስጪ አለሽ ብላ ስትላትም የገዛው እኮ ናታን ነው ለገዛው ሰው ወሰደለት ብላ ስትልም ምክንያት ፈጥረሽ ለምን አልሰጥም አትዩም ነበረ ብላ እጅግ በጣም እየጮችና እየሰደበቻት እያለ ናታን ይመጣል። ናታንም ሲመጣ ምን እየሆንሽ ነው ያለሽው ማኪ? ድምጽሽ እኮ እስከ ውጭ ድረስ ነው የሚሰማው ብሎ ሲላትም ጥላው ትሄዳለች። እሷም ጥላው እንደሄደች እንግዲህ ምን ሆናችሁ ነው ብሎ ሰላምን ሲጠይቃት ሰላምም ቀሚሱን ወስዳው ነው ብላ ትላለች። ካዳ ቀሚሱን ከወሰደችው ምን ያደርግልሻል? አንቺ አልፈልግም ብለሽ የለ እንዴ ትውሰድ ብሎ ይላታ ብላ ትላለች። ተመቸኝ ለካ ወይኔ ልስቅ ነበረ። ሆዴን ቆረጠኝ። ወደ ሲቆርጠኝ ደግሞ ሳቂ አይለኝም፣ ጩጩይ ነው ጋሽ አለማየሁ ነው የሚለኝ ማለት ነው። እና እዚህ ጋር ናቲ እሷ ተቃጥሏ ባለችበት ጭራሽ ነው ማጌቱ። ምን ነካ አንተ ሰውዬ?
ወይ ጉድ! ግን ሰውዬ አይደለም ሰውዬ የሚባል ሼባ ነው፣ ሽማግሌ ነው ይመስለኛል። ሙሉቅሴ እንደዚህ ሽማግሌ ዱላ ይዞ የሚሄድ ሽማግሌ ይመስለኛል። እንግዲህ እኔ ችግሩ አበበ ደባልቄ ነኝ እና እንደዛ ይላታል። ከዛን እንግዲህ ማይና ማኪም እየፈለጉ እንግዲህ ቅዱሴን ሊያገኙ አልቻሉም ማለት ነው። እንግዲህ ቅዱሴን ማግኘት ስላልቻሉ እሷም በጣም እድለኛ ነሽ፣ ቅዱሴ በጣም ነው የሚወድሽ፣ ህይወቱን ሙሉ ላንቺ ነው የኖረልሽ፣ እስካሁን ሲፈልግሽ ሲያስስሽ ነበረ። አንቺም ግን ቅዱሴ እንደሚወድሽ ትወጂዋለሽ ወይ ብላ ስትላትም አዎ ካዲያ ለምን ተለያያችሁ ብላ ስትላት ታሪኩ ረጅም ነው ቤተሰብ ነው ብላ ትላታለች። በጣም እድለኛ ነሽ ቅዱሴ በጣም ነው የሚወድሽ ብላ ስትላትም አዎ ብላ ትልና እንግዲህ እሺ ማይ ነው ስማ ማኪና ማያ ተመሳሳይ ናቸው። መልካቸው ራሱ ይመሳሰላል። አይገርምም? ጉድ እኮ ነው። ጉድ መጽዮ ማለት ይሄኔ ነው እና ይመሳሰላሉ። ከዛን እንግዲህ ድምጽ ሁለት አይነት ሆነባቸው አይደለ? እንደዚህ ጋዜጠኛ ሆኜ ተርተር ሳደርግ ሌላ ድምጽ ይኖረኛል፣ ሲሪየስ ሳወራ ሌላ ድምጽ ይኖረኛል። 10 አይነት ድምጽ እኔ ጋር ታገኛላችሁ። ምንም አይነት ነገር ሳትጠራጠሩ እኔ ፈልጋችሁ አገኙኝና ኢቢኤስ ላይ አቅርቡኝ ማለት ነው። እና በቃ እንፈልገዋለን ነገ ተባብለዋል። እንግዲህ ነገ ላይ ይፈልጉታል ማለት ነው ቅዱሴን። እንግዲህ ዛሬ ናታን በሰላም ተናዶ እናቱን የማወራሽ ነገር አለኝ ብሎ ይላታል። እሺ ልጄ አውራኝ ብላ ስትልም እንግዲህ እስከ ዛሬ ጠብቄሽ ዝም ብለሻል። እኔ ሰላምና እኔ ልንጋባ ነው አለ። ስንት ነው ሚስት የሚያገባው? ወይኔ አንዷ ደግሞ የሆነ ድራማ ለቀቀች። ይሄ የኔን ድራማ የሚደርስ የትኛውም የለም። እኔ የምለቅላችሁን ድራማ መተርክላችሁን ያገኛችሁት ቤተሰቦች እልልልል እያላችሁ ሼር አድርጉና እኔ እናንተ ቤት እየመጣው ነው ሰፕራይዝ ማድረጋችሁ 100,000 ሰው ካየ ከእናንተ 50,000 ሰብስክራይብ እፈልጋለሁ። እሺ ጎ ወደ ሰብስክራይብ እና ላይክ አያም ሶ ፈታ ሲሉ ከሴና ጋራ ዘና ሲሉ ከሴና ጋር ሴና ኮ ማለት ትርጉሙን ደግሞ ስትፈልጉ ኮሜንት ላይ ጉብ ስታደርጉ እኔ ሴና እህታችሁ ለሽ በከንገሮ ፍራሽ ብዬ በቪዲዮ መጣላችኋለሁ። 100,000 ብቻ አስገቡኝ እና ለማንኛውም ማኪና ናታን ተናንቀዋል። ማኪም ሰላም ልሰማ ነው፣ ሚስጥር ሊወጣ ነው። ወደ ትረካ ወደ ዋሽንት እንገባለን። ዋሽንት ስላችሁ ደግሞ ሽንት እንዳይመስላችሁ፣ ጉድ እኮ ነው። ከዚህ ቀጥሎ ያለውን አዳምጡና ዋሽንት ምን እንደሆነ ነግራችኋለሁ።